በተጨፈረበት ቤተክርስቲያን ውስጥ ቅዳሴ መቅደስ አይቻል። ቤተክርስቲያኑ ሲጨፈር ታያለ። ከየት የመጣ ስርዓት ነው ካልክ ደካማ ሰዎች ከዓለም የተለማመዱትን ልምምድ ቤተ እግዚአብሔር ውስጥ ለማስረጽ ይዘው የመጡ ናቸው። ሰሞኑ የተለቀቀ አንድ ቪዲዮ አይታ የካቶሊኩ መነኩሴ በዚህ ድርጊቱ ዓለምን እያነጋገረ ይገኛል። ቀን ቀን ንስሐ ይሰጣል፣ ማታ ማታ ዲጄ ይጨፍራል። ይህ በእንዲህ እንዳለ ታዲያ ዓለም የወሰዱትን ደካማ ሀሳብ ዘፈንና ጭፈራ በቤተክርስቲያን ውስጥ ለማለማመድ የሚጥሩ ሰዎች አልጠፉም እየተባለ ይገኛል። መዝፈን ማቆም አለባቸው። እኔ ጎንደር በዘፈን መታወቅ የለባትም። እኔ አፍራለሁ ማለት ጎንደር በማየት በልልታ በቅድስና እንጂ በዝሙት በጭፈራ በድንቂያ አትታወቅም። ጎንደር የመላእክት ከተማ ነው። የጎንደር እንኳን አፈሩ ነፋሱ ቅዱስ ነው። ማምላክ እንደው ማታ ምሽት አንድ ሰዓት ወጣችሁ እንደው ብታሸቱት ማዛ አለው። ነፋሱ ማዛ አለው። አፈሩም ቅዱስ ነው። የሰማዕታት ደም ተገብሮበታል። ወንድማችን ቴዲ ሐዋሳው ከፕሮቴስታንት ለወንድማችን ዲያቆን ዘማርያም የተሰጠው ምላሽ እጅጉን አሳዛኝም ነው ብሏል። አሳዛኝም ሲል ገልጦታል። መምህራችን ዶክተር ዘበነ ለማ ብዙዎቻችን የምንጨነቅበትና ጸልየን አልሳካ ላለን ነገር መፍትሄ አለው ይሉናል። ለመንኩ ጸለይኩ ጸሎቴ አልተሰማም ብላችሁ ተስፋ እንዳትቆርጡ ጌታችን ኢየሱስ ክርስቶስ ራሱ የነገረን ትምህርት ነበርና ዛሬ ቃል የገባውላችሁ ከመዝሙረ ዳዊት በተለይ ለእንዲህ ጊዜ የምትጸለይ ጸሎት አለችና እሷን ጸሎት ነግራችኋለሁ። ድንዝዝ ፍዝዝ ቅዝዝ ምትሉት እኮ ብርሃኑ ክርስቶስ ውስጣችሁ ስላልገባ ነው። ሁሌ ድካም፣ ለጸሎት ድክም፣ ለመኑ ድክም። እነዚህንና ያስተምሩናል ይገስጡናል ያልኳቸው ቪዲዮዎች የቀርብ ያለው። ሰላም ውድ ኦርቶዶክሳውያን ወንድሞቼ እንደምን አላችሁ? ቪዲዮቹን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ጀምሩ። ቀጥታ ወደ ቪዲዮቹ እንሄዳለን። ስርሽ በምድር ነው ሐረግሽ በሰማይ ንጹህ መሶበ ወርቅ የተመላይ ሲሳይ የማይጸንሽን ፍሬ በላነው ጠጣነው በኤፍራታ ሰምተን በዱር አግኝተነው የተሰወረውን መና በልተነዋል ከተመረጡት ጋር ብፅዕት ብለናል። ዘምርሉት እኔ ታዲያ ዘምርሉት ድንግል ማርያም ለኔስ ልዩ ነሽ እመብርሃን ፈልጊ ላንቺ ምስጋና አላገኘሁም ላንቺ ምስጋና አላገኘሁም። ዝማሬ መላእክት ያሰማልን። እናመሰግናለን። ሰሞኑን ይህ ወንድማችን በአማርኛና በወላይተኛ ሪሚክስ አድርጎ መዝሙር ዘምሮ ነበር። ብዙዎቻችንም ተሳልቀንበታል። ይህ ታዲያ አግባቢነት የለውም። አንዴ ይህችን ቪዲዮ እናያት። ቶማቴኔ ቶማ ተዋህልደ በጎለ እንስሳ ተዋህልደ በጎለ እንስሳ። ትርጉሙን ለማታውቁ እውነት በእውነት ተወልዷል የዓለም መድኃኒት ተጠምቋል የዓለም መድኃኒት የሚለው ዝማሬ ነው። ይህ ልጅ ማለትም ይህ ሰውዬ በራሱ ቋንቋ እየዘመረ ነው እና ብዙዎች እኔ በጣም ይሄን ቪዲዮ መስራትም አልፈለኩም፣ ግን እንዳለ እያሾፋችሁ እየቀለዳችሁ ምናምን ያወቅን እየመሰልን አንዳንዴ እርድና ማለት እንደዚህ አይነት ነገር ላይ መሳለቅ ከሆነ እኔ አላቅም። እኔ ከናንተ ባላቅም ግን ባንደፋፈር ያወቅን እየመሰልን በጣም ቃሉን እየተዳፈርን ያለ ነው። ማርያምን በቀኛ አማርኛ አጣርተን ስላወቅን በጣም ብዙ ነገር እናውቃለን ማለት አይደለም። ቋንቋ ከመግባባት ውጪ ሌላ ጥቅም የለውም። ከቻላችሁ እባካችሁ አትስሩ። በቃ እንደዚህ አሁን ሪሚክስ የሚያደርገው እየቀለደ ነው ያለው ማለት እንደ ዘፈን አድርጎ ነው ያደረገው፣ ግን ዝማሬ ነው። ሰውየው እያመሰገነ ነው ያለው።
በጣም ብቻ በስማሙል ለጥፋት እንቸኩላለን በጣም ቶማቲኒ ቶማ ቶማቲኒ ቶማ ቶማቲኒ ቶማ ቶማቲኒ ቶማ አሹ ገለቴ ቤታቤር ሳቤሁ አሹ ገለቴ ቤታቤር ሳቤሁ ቱማቴኔ ቱማ ቱማቴኔ ቱማ አሹ የሌቲስ ሚዛዲ ሳጊዶ የሌቲስ ሚዛዲ ሳጊዶ አንደበት ያለው ሁሉ እግዚአብሔርን ያመስግን። በፍጹም ክርስቲያን አይሳለቅም አያሾፍም። ወንድማችን ያደረገው ነገር እጅጉን ትክክል ነው። እንደውም ልናበረታታው ይገባል። ሰሞኑን በሎዛ ማርያም የተደረገው ድርጊት ብዙዎችን አስቆጥቷል፣ አናዷልም። ሎዝዬ የሚባል ነገር በቤተ ክርስቲያናችን የለም የሚል በመምህራኖቻችን እጅግ ተግሳጽ ያለበት ምክር ተሰጥቷል። ሁላችንም ይህን ምክር ወስደን ለቀጣይ ዓመት እንዳንደግመውም ተብሏል። እንደውም መምህራችን አንድ ነገርን አገናኝተው ነግረውናል። ሰሞኑን በካቶሊክ ቤተ እምነት ውስጥ የሚገኝ አንድ መነኩሴ ቀን ቀን ንስሐ ይሰጣል፣ ማታ ማታ ደግሞ ድጄ ያስጨፍራል። ያን ልምምድ ወደ ቤተ ክርስቲያናችን ለማስገባት የሚጣጣሩም እንዳሉና እነዚህ ሰዎች በጊዜው ኃይል ሊባሉ ይገባቸዋል የሚል መልእክትም ተላልፏል። የመምህራችንን መልእክት እንከታተል። የካ ሎዛ በእናታችሁ ይህንን ቪዲዮ 21 ጊዜ ኮፒ ሊንክ እንድታረጉልኝ ይጠይቃል። ጠይቄ አላውቅም። ለውዛ ወይም ሎዛ ማለት ምን ማለት ነው? እስቲ መጀመሪያ ይሄንን ቪዲዮ ተመልክተን እንመለስ። ያዘዙ ወጣት ሎዛ በሎዛ ማርያም ብለ ሎዛ በሎዛ ሎዛ ማለት ምን ማለት ነው? በሌላ ቃል ለውዛ፣ ይህ ማለት የረድኤት ቦታ ማለት ነው። የሀገር ስም ነው። በፍልስጤም ያለ ሀገር ያዕቆብ በህልሙ ከምድር እስከ ሰማይ የተተከለ መሰላል ያየባት ምድረ ለውዝ የምትባል የለውዝ ቦታ የምትባል ቦታ ናት። ስም ሀገሩም እንግዲህ ለውዛ ወይም የለውዝ ቦታ ይባላል። ይሄኛውንም እንግዲህ ያዕቆብ ቤቴል ብሎ ሰይሟታል። ዘፍጥረት ምዕራፍ 28 ቁጥር 19 ላይ ያዕቆብም ማልዶ ተነሳ፣ ተንተርሶት የነበረውን ድንጋይ ወስዶ ሐውልት አድርጎ አቆመው፣ በላዩም ዘይትን አፈሰሰበት ይላል። ያዕቆብም ያንን ስፍራ ቤቴል ብሎ ጠራው። አስቀድሞም ግን የዚህ ከተማ ስም ሎዛ ነበር ይለናል መጽሐፍ ቅዱስ ዘፍጥረት ምዕራፍ 28 ቁጥር 19 ላይ። ቤቴል ማለት ደግሞ የቤቴል ትርጉም ቤት ኤል ወይም የእግዚአብሔር ቤት፣ ያዕቆብ በህልሙ መሰላል ተተክሎበት መላእክት ሲወጡባት ሲወርዱባት አይቶ ሎዛ ሉዝ ትባል የነበረውን ቤቴል ወይም ቤት ኤል አላት። ቤት በቁሙ ኤል አምላክ ስለሆነ በተናናቢነት ደግሞ ቤት ኤል ይባላል። ይሄ በዕብራይስጥ ማለት ነው። እንግዲህ ይህንን ቃል ነው ሎዛ 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 እየተባለ ያለው ምን ማለት ነው? እንግዲህ ቦታን ስም እየጠሩ በተደጋጋሚ በመጥራት ይሄንን ማለት ተገቢ ነው ወይ? ለምሳሌ እንደው በቅርባችን ባለው የካ ቅዱስ ሚካኤል ቤተክርስቲያን አለ። አሁን የካ እንላለን። ከምን ሐሳቤ ነው ይሄ የመጣው? ወይስ ምን አይነት ትሬንድ ነው እየለመድን ያለን? እንደዚህ ደግሞ በሌላ ቪዲዮ ተሰጥቷል። ስሙ እንግዲህ ይሄንን ስሜት ለመጋራት ቦታው ላይ የሄደ ነው የሚያውቀው፣ ስለዚህ አታውቁትም የሚል እንግዲህ መልእክት ያዘለ ቪዲዮ ነው። ትላንትናው ዕለት የእመቤታችን የቅድስት ድንግል ማርያምን የአስተርዮ ማርያም የረፍቷን በዓል ታቦቷ በተቀረጸበት ህንጻ ቤተ መቅደሷ ባለበት በሌለበትም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲከብር ነበር። እንግዲህ ይህንን በዓል ለማክበር ግዴታ ይህንን ስሜት ለመረዳት ሎዛ መሄድ ያስፈልጋል ወይም አዘዞ ጎንደር መሄድ ያስፈልጋል? ምንድን ነው እየተባለ ያለው? ምኑን ነው እዛ ሄደን የተለየ ልናየው የሚገባኝ? ኦርቶዶክሳውያን ያልገባን የእመቤታችን ፍቅር እዛ እንዲገባን ሊያስችል የሚችለው ነገር ምንድን ነው? እባካችሁ የምንሄደውን የምንጓዘውን ነገር በማስተዋል በመመርመርና የምንናገረውን ነገር በማወቅ በመረዳት ቢሆን መልካም። አበበየ ከበደየ አይባሉም እነሱ። አበበየ ከበደየ አይባሉም እነሱ። ይሄ ከታች ላለነው ሰዎች የሚሰጥ ነው። እኒህ የከበሩት ቅዱሳን ቅድስና ማዕረግ የተሰጣቸው ቅዱሳን
ቅዱስ እገሌ ቅድስት እገሌ ነው የሚባሉት። አንዳንድ ጊዜማ ያው ባለቤቱንም ኢየሱስ እስከ ማለት እንወርዳለን። አይባልም። ጌታዬ ፈጣሪ መድኃኒቴ ኢየሱስ ክርስቶስ ነው የሚባለው። በተጨፈረበት ቤተ ክርስቲያን ውስጥ ቅዳሴ መቅደስ አይቻል። ቤተ ክርስቲያኑ ሲጨፈር ታያለ። ከየት የመጣ ስርዓት ነው ካልክ ደካማ ሰዎች ከዓለም የተለማመዱትን ልምምድ ቤተ እግዚአብሔር ውስጥ ለማስረጽ ይዘው የመጡ ናቸው። ሰሞኑ የተለቀቀ አንድ ቪዲዮ አይተሃል። የካቶሊክ ቄስ ነው። ቀን ቀን ንስሐ ይሰጣል፣ ቀን ቀን ይቀድሳል፣ ወንጌል ያስተምራል፣ ማታ ማታ ደግሞ ናይት ክለብ ያስጨፍራል። ያቺ ልምምድ ለማምጣት ሌላ ምንም አይደለም። በጣም የሚገርምህ በበዓል ወቅት ብዙ ጭፈራ አለ፣ ብዙ ሁካት አለ፣ ብዙ መብል፣ ብዙ መጠጥ አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ብዙ በውስጧ ማለት ነው ባላዋቂዎች ቤተ ክርስቲያኗ የማታስተምረው ቤተ ክርስቲያኗ የማትለው የቤተ ክርስቲያኗ ሕይወት ያልሆነ ትምህርት ያልሆነ ብዙ ደካሞች ይዘውት ከገቧቸው ብዙ ክርስቲያናዊ ድርጊቶች መካከል ይሄ የመብል ጉዳይ፣ የመጠጥ የመስከር ጉዳይ፣ የጭፈራ ጉዳይ በጣም አደገኛ ነው። አይታ ሊሆን ይችላል በተለያየ ስፍራ ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ በእኛ ቤተክርስቲያን በቤተክርስቲያን ውስጥ የሚጨፈረውን ጭፈራ የሚደግፉ መምህራን አሉ። ቤተክርስቲያን ዘፈንና ዘፋኞች የእግዚአብሔርን መንግስት አይወርሱም የሚለውን የቅዱስ ጳውሎስ መልእክት ሲነገራቸው አይ ይሄ እኮ ባህል ነው፣ የባህል ዘፈን ነው፣ ኃጢአት አይደለም ብለው ለኃጢአት ከለላ የሚሆኑ ብዙ ሰዎች አሉ። ይህንን በተመለከተ እኔ የሚሰማኝ በበዓሉ ክርስቶስን ወደ እኛ ህይወት እየጠራ ነው ሳይሆን ክርስቶስን እየሸኘ ሆነ ነው። ከእኛ ሂድ አንፈልግህም እያለው ነው። ስጋዊ ደማዊ ባለበት ዘፈን ጭፈራ ባለበት እግዚአብሔር አይገኝም። እንዲህ ይባላል፣ የሚቀድሰው ካህን ኃጢአተኛም ይሁን በደለኛም ይሁን፣ የሚያስቀድሱን ሰዎች ኃጢአተኛም ይሁኑ በደለኛም ይሁኑ እግዚአብሔር ከቤተ ክርስቲያን አይጠፋም የሚሉ ሰዎች አሉ። ስተት ነው። እግዚአብሔር እርኩሰት ካለበት ቦታ እርኩሰት ካለበት ስፍራ አይገኝም እግዚአብሔር። ይህን በደንብ ማወቅ ያስፈልጋል። አባቶቻችን ትልልቅ አባቶቻችን ምን ይላሉ መሰለ? መኝታ ቤት ንጹህ ይሁን ይላሉ። የበላህበትን ሰሃን እጠበው ንጹህ አድርገው፣ ሳሎን ንጹህ ይሁን። ለምን? አንተ ማህደረ መንፈስ ቅዱስ የመንፈስ ቅዱስ ማደሪያ ነህ። ሁልጊዜ እግዚአብሔር መንፈስ ቅዱስ ሊጎበኝህ ይመጣል። ተዝረክርከ እንዳያገኝህ ነው። መኝታ ቤት ንጹህ መሆን አለበት። ሳሎን ንጹህ መሆን አለበት። መጽሐፍት ንጹህ መሆን አለባቸው። ልብስህ ንጹህ መሆን አለበት። መንፈስ ቅዱስ ሁሌ ሊጎበኝህ ስለሚመጣ አይደለም በነፍስ በስጋ እንኳን ንጽህና ያስፈልጋል። እርኩሰት በተቀላቀለበት የሚፈጸም በአምልኮ ውስጥ እግዚአብሔር አይገኝም። በተለይ ደግሞ በትዕቢት የምታደርገው ከሆነ እግዚአብሔርን ገፍትረኸው የምታደርገው ከሆነ እግዚአብሔር በዛ ውስጥ አይገኝም። በተጨፈረበት ቤተ ክርስቲያን ውስጥ ቅዳሴ መቅደስ አይቻል። አልኮል መጠጥ በሚቀዳበት ውስኪ በሚቀዳበት አጸድ ውስጥ የክርስቶስን ስጋ የክርስቶስን ደም ማዘጋጀት አትችልም። በበዓላቶቻችን በምናደርጋቸው ስጋዊና ደማዊ ሁኔታዎች የተነሳ ክርስቶስን ወደ እኛ ህይወት እየጠራ ነው አይመስልም። ከኛ ሂድ ይመስላል። መዝፈን ማቆም አለባቸው። እኔ ጎንደር በዘፈን መታወቅ የለባትም። እኔ አፍራለሁ መምህር ጎንደር በማየት በልልታ በቅድስና ነው እንጂ በዝሙት በጭፈራ በድንቂያ አትታወቅም። ጎንደር የመላእክት ከተማ ነው። የጎንደር እንኳን አፈሩ ነፋሱ ቅዱስ ነው። ማምላክ እንደው ማታ ምሽት አንድ ሰዓት ወጣችሁ እንደው ብታሸቱት ማዛ አለው። ነፋሱ ማዛ አለው። አፈሩም ቅዱስ ነው። የሰማዕታት ደም ተገብሮበታል። ቃለ እግዚአብሔር ተንቆርቁሮበታል። እንዲሁ ሌላ ቦታ እኮ ከርማችሁ ጎንደር ገባ ብትሉ ገና ስትከፉ ምናምንቴ ሁሉ እርግፍ ነው የሚላል። አሁንም ይሄን ምናምንቴ እርግፍ ያድርግልን። አንድም ምናምንቴ አያስገባብን። እግዚአብሔር ጎንደርን በመስቀል አጥር ይጠብቅልን። ኢትዮጵያን በብርሃን መስቀል አጥር ይጠብቅልን። መምህራኖቻችንን እናመሰግናለን። እኛ ክርስቲያኖች ፈጽሞ ከዘፈን መራቅ እንዳለብን ተደጋግሞ በትምህርትም ተሰራይቷል። ይህ ነገር ደግሞ በፍጹም መደረግ የለበትም። ጭራሽ ወደ ቤተ ክርስቲያናችንም ማስገባትም የለብንም። ከዘፈንና ከሙዚቃ ክርስቲያኖች መራቅ አለብን። ይህ ነገር በተደጋጋሚ ትምህርት ተሰጥቶበታል። አባቶቻችን ኦርቶዶክስ ተዋሕዶ ቤተክርስቲያንን እያቆዩልን እንዲህ ነው። የእጃቸውን መስቀል ለደቀ መዛሙርታቸው እየሰጡ ለአቡነ ኤርምያስ የእጃቸውን መስቀል የሰጧቸው ጳጳስ ማን ናቸው? የእሳቸውንም እናያለን። ኧረ ጌቶቼ እኮ የታመመ ነው። አሁን ጸበል አስጠምቀው እኮ ሂጄ ነው እዚህ በሽተኛ ጋር ምንድን ነው ብሎ እሱ ስለው ነው ለካ በሽተኛ ነው ብሎ አተረፈኝ። አንድ እዚህ በለሳ ነው ወይና ደጋ ሊቦ የሚባል ጸበል አለ። እዛ ጸበል ተጠምቀን ስንመጣ ሐምሌ 2 ቀን ነው የታዲዎስ። እዛ መንደሩ ስንለምን ውሾች ከበቡኝና ውሾቹን አንዱን ውሻ መታሁት። በቃ እየተንሰቀሰቀ ሲሄድ ሽፍታ ኑሮ አለ ከዛ ቤቱ ከበለሳ ያወጣ
እሱ በቃ ወጣና እዚህ የዞርክ ሰው ውሻ የምትመታ ምናምን ብሎ እንትን ሲለኝ አይ የሰውዬ መቼም አለቀቀኝ ብዬ ዘዋሪ ብሎ የነበር ዘዋሪስ አንተ የዞርክ የሰው መንደር የምታጠባ አልኩት። በዚህ ጊዜና ባልንጀራ ያዛ አንዱ ቤት ቆሞ ነበር። ቶሎ ይህን ሰምቶ እየሮጠ መጥቶ ኧረ ጌቶቼ እኮ የታመመ ነው፣ አሁን ጸበል ላስጠምቀው እኮ ሂጄ ነው፣ እዚህ በሽተኛ ጋር ምንድን ነው ብሎ እሱ ስለው ነው ለካ በሽተኛ ነው ብሎ አተረፈኝ። ነው እንደዛ አድርጎ ያ ባልንጀራ አትርፎኛል። እጃቸውን መስቀል ሰጥተውኛል። እዛው ጉባኤ ላይ አንድ መጽሐፍን ጨምረው ሰጥተውኛል። እነዛ ላይ የተናገሩት ብቻዬን አልወስንም እንጂ መወስን ብችል ኑሮ ይችን ማስኬማዬን ዛሬ መስጠት ፈቃድ የነበረ ብለው ተናገሩ። እንዳልኩህ እኔ እንዲሁ ተጠግቼ በደንብ አላውቃቸውም። እንደ አንድ ሕፃን ሁኜ በ15 ዓመቴ እንዲሁ ደግሞ አቋቋም ቤት እያለው ለሁለተኛ ጊዜ ያየዋቸው። ከዛ በኋላ በ2005 በሀገረ ስብከታቸው ስር ለመስራት ቀድሜ መታወቅ አለብኝና ተዋወቅኩኝ። በዝና ያው የአብነት መምህራንን የሚወዱ ደቀ መዛሙርትን የሚያበረታቱ ለቤተ ክርስቲያናቸው ፍጹም ቀናይ እንደሆኑ ነው የምሰማው። ስንተዋወቅ እንዲያው እኔ ማዝነው አሁን እርጅናውም ደዌውም አለና እንዲያው አንድ ነገር ቢሆን ለቤተ ክርስቲያን ተስፋ የማደርገው ሰው ሳላይ ብሞት ይሄ ነበር ሞት የሚሆንብኝ ለእኔ። እንዲሁ እንደዚህ አይነት ለቤተ ክርስቲያን ቅርብ የሆኑ የተማሩ ልጆች ካሉን ብንሞት እንኳ ሞት አይባልም ብለው ጉባኤ ላይ ሲናገሩ እዛ ላይ የእጃቸውን መስቀል ሰጥተውኛል። እዛው ጉባኤ ላይ አንድ መጽሐፍን ጨምረው ሰጥተውኛል። እነዛ ላይ የተናገሩት ብቻዬን አልወስንም እንጂ መወስን ብችል ኑሮ ይችን ማስኬማዬን ዛሬ መስጠት ፈቃድ የነበረ ብለው ተናገሩ። እኔ በፊታቸው ቁሜ ለመናገር ተሳቅቄ ፈርቼ ነው ራሱ ጉባኤውንም ሳስተምር። የመጨረሻ ግን ቅዳሜን እሁድን ነው ያስተማርነው። እሁድ ማታ ላይ በጉባኤው ይህን ሲናገሩ ሰማዋቸው። እንግዲህ ከዛ በኋላ እኔም ያንን ፕሮጀክት ተግባራዊ ለማድረግ ስመላለስ ሳልፍ ሳገድም እጠይቃቸዋለሁኝ። ያው ለቤተ ክርስቲያን በጣም የሚሳሱ የቤተ ክርስቲያን ልጆች እንዳይን ብሌን ነው የሚታዩት። በሳቸው ዘንድ በጣም ይሳሳሉ፣ ይጓጓሉ፣ እንድንበዛ ይፈልጋሉ። ከዛ ተነስተው የተናገሩት ንግግር ነበር ያ ንግግር ብዬ አስባለሁ። ቴዲ ሐዋሳው ከፕሮቴስታንቶች ለወንድማችን ዲያቆን ዘማርያም የተሰጠው ምላሽ እጅግ አሳዛኝ ሲል ጭራሽ በቃ ሃይማኖት የሌላቸው ሰዎች በዓለም ያሉ ሰዎች እኮ ነው እየመከሯቸው ያሉት። ምን ሆናችሁ ነው? እኔ ጥያቄ ነው። ሰው የመጀመሪያ ነገር ትህትና ነው። ስለዚህ ለዘማርያም የተመለሰለት ምላሽ ያሳዝናል። እኔ በዘማርያም ጥሪ ውስጥ አንድም ስድብ አላየሁም። አይታችኋል? ስድብ አንተ ባለፈው ህይወት 5 ሴቶች ታገላብጥ የነበርከው ሰውዬ ለዲቤት ፈልጋለሁ ብሏል። እንደዛ ብሏል። አንተ አንዷን ሸኝተህ ሌላዋን ይዘህ የምትመጣ ሰውዬ ለዲቤት ፈልጋለሁ ወንድ ከሆንክ ከኔ ጋር እንደዛ ነው ያለው። የሰራዊት አምላክ እግዚአብሔር ሴት ልጆችን ልቀቅ ይላል የሚለው ጥቅስ የተጠቀሰልህ ሰውዬ ከኔ ጋር ዲቤት ትቀመጣለህ ፈልጋለሁ እንደዛ ብሏል አላለም? እንደዛ ቢል ኦኬ። አቦት ውጡ ነው በእናታችሁ። ወይ አንዳንድ ጊዜ እኔ መንፈሳዊ ሰዎች ራሳቸው እኔ መንገድ ላይ ያገኙኝና በተለይ በፊት በነበረ ዲስከሽን ሲከራከሩ አንዳንድ አያቸዋለሁና እኔ ኤክስፔክት ማድረገው ነገር አለ። መንፈሳዊ ሰው ነኝ ካልክ ማይ ፍሬንድ መንፈሳዊ ሰው ነኝ። እኔ አሁን ሁሉን ዓለምን ትቼ መንፈሳዊ ሰው ከሆንኩኝ ውሻ ወደ ትፋቷ እንደማትመለስ ኔቨር ወደ እንትን ሶን አታዩኝ። ወይ ሲሪየስ ይሆንኩኝ ቀጥታ የእግዚአብሔር ነገር ማታመቻመችበት ነገር ነው። አንዳንዶቻቸው እኔ እንጃ እኔ
ደግሞ በጣም ትዕቢተኛ የበዛው መንፈሳዊ ሰዎች ማለት ነው። ትዕቢተኛ፣ ባለጌ፣ ጋጠወጥ ምናምን ጋይስ እንደዚህ እግዚአብሔር አይከብርም። ኧረ መምህራችን ዶክተር ዘበነ ለማ ብዙዎቻችን የምንጨነቅበትና ጸልየን አልሳካ ላለን ነገር መፍትሄ አለው ይሉናል። የእሳቸውንም የመፍትሄ ሀሳብ እንሰማለን። ለመንኩ ጸለይኩ ጸሎቴ አልተሰማም ብላችሁ ተስፋ እንዳትቆርጡ ጌታችን ኢየሱስ ክርስቶስ ራሱ የነገረን ትምህርት ነበርና ዛሬ ቃል የገባውላችሁ ከመዝሙረ ዳዊት በተለይ ለእንዲህ ጊዜ የምትጸለይ ጸሎት አለችና እሷን ጸሎት ነግራችኋለሁ። እቺን ጸሎት በተቻለ ሰው ቶሎ አንድ ነገር እንዲሳካለት እንዲፈጸምለት ሲፈልግ ሁሉ ጸሎት ያደርጋል። እቺን ደግሞ 7 ጊዜ እንዲደግማት ነግራችኋለሁ። ቁጥሩን አስታውሳችኋለሁ። እሱን ይዛችሁ በየዕለቱ ከጸሎታችሁ እንዳንዷ አድርጋችሁ ሊጨምሩ ትችላላችሁ። በመጀመሪያ ጸሎቱን የጸለየው ዳዊት ነው። ልበ አምላክ ዳዊት ነው። ጸሎቱን የጸለየው ሁኔታው ሳይቀር በእኛ ተጠቅሷል። ልበ አምላክ ዳዊት በደረቱ ወደቀ፣ ከረሞጫው፣ ከጭቃው፣ ከድንጋዩ፣ ከወንዙ ዳር ወደቀ በደረቱ። ምላችሁ ጸሎት የጸለያት እዛ ወድቆ ነው። እዛች ወድቆ በጣም ትንሽ ጸሎት እኮ ነች። በግዕዟ ነግራችኋለሁ። በአማርኛ የምታውቁት ነው። ምን የሚለው ጸሎት ነው? አቤቱ እኔን ለማዳን ተመልከት፣ እኔን ለመርዳት ፍጠን። ነፍሴን የሚሿት ይፈሩም ይጎስቁሉም፣ ክፉን የሚመክሩብኝ ወደ ኋላቸው ይመለሱ ይፈሩም። እንኳ የሚሉኝ አፍረው ወዲያው ወደ ኋላቸው ይመለሱ። የሚሹህ ሁሉ ባንተ ሐሴት ያድርጉ፣ ደስ ይበላቸው። ማዳንህን የሚወዱ ሁል ጊዜ እግዚአብሔር ታላቅ ነው ይበሉ። እኔ ችግረኛና ምስኪን ነኝ፣ አቤቱ እርዳኝ። ረዳቴ ታዳጊም አንተ ነህ፣ አቤቱ አትዘግይ። ሲጀምር ፍጠን ይላል፣ ሲጨርስ አትዘግይ ይላል። ይሄ ጸሎት ቅድም የነገርኳችሁን ታሪክ አሁን እዚህ ውስጥ አስገብታችሁ ስታዩ አቤቱ እኔን ለማዳን ተመልከት፣ አቤቱ እኔን ለመርዳት ፍጠን ሲል በቃ በፍጥነት የእግዚአብሔር እርዳታ ለቅዱስ ዳዊት ያስፈልገዋል። ተመልከቱ፣ በጣም ያስፈልገዋል። በፍጥነት ነው የሚያስፈልገው። ስለዚህ አንዳንድ ሰዎች በፍጥነት ቶሎ ነገሮች እንዲደረግላችሁ የምትፈልጉ ሰዎች ትኖራላችሁ። ስለዚህ ልበ አምላክ ዳዊት ቶሎ እንዲደረግለት የፈለገው ነገር ነው። መግባት መውጣት በብዙ መንገድ የሚያስጨንቃችሁ ሰዎች ልትኖሩ ትችላላችሁ። ይሄን ሁሉ መከራዬን ወደ ኋላ ውሰደው ብላችሁ ነው እቺ ጸሎት ተስፋ ላለመቁረጥና በፍጥነት የምትጸለይ 7 ጊዜ የምትጸለይ ጸሎት ናት። አቤቱ እኔን ለማዳን ተመልከት፣ አቤቱ እኔን ለመርዳት ፍጠን። መጨረሻ ላይ ደግሞ የምትመለከቱት ምንድነው? እኔ ችግረኛና ምስኪን ነኝ፣ አቤቱ እርዳኝ። ረዳቴ ታዳጊም አንተ ነህ፣ አቤቱ አትዘግይ። እነዚህ ናቸው። ስለዚህ ቶሎ ነገሮች እንዲሳክሉላችሁ ስትፈልጉ ይሄን ጸሎት ታደርጋላችሁ ሁሉ ጊዜ። እግዚአብሔር ደግሞ ሁሉን ነገር ያደርግላችኋል፣ ይፈጽምላችኋል። ከጠቀማችሁ ለሌላ ሰው እንዲጠቀም እባካችሁ ላይክ እና ሼር አድርጋችሁ አዳርሱ። በተረፈ የዳዊት አምላክ የቅዱሳን አምላክ ዳዊትን ከክፉ ነገር የሰወረ እናንተንም ከክፉ ይሰውራችሁ። እግዚአብሔር ከመከራ የሚያወጣ አምላክ ከሚያስፈራ ነገር ያውጣችሁ። ድንዝዝ ፍዝዝ ቅዝዝ የምትሉት እኮ ብርሃኑ ክርስቶስ ውስጣችሁ ስላልገባ ነው። ሁሌ ድካም፣ ለጸሎት ድክም፣ ለመኑ ድክም። ለምን? ኃይሉ ውስጣችን አልገባም፣ ብርሃኑ ውስጣችን አልገባም። አንተ አለ በቅዱሳን ገጽ ላይ የምታበራ የእውነት ፀሐይ ነህ ይላል። የምን ፀሐይ ነህ? እችን ልንገራችሁና ልጠቅልለው። በጣም የሚገርመው 7ቱን መብራቶች ታውቃላችሁ አይደል? ስንቶቹ መብራቶች? 7ቱን የመቅረዝ መብራቶች። በዮሐንስ ራእይ በፊቱ ስንት በመብራት ይበራ ነበረ? ድገሙት።
ድገሙት 7 በክርስቶስ ፊት ነውና ጌታ በመካከል ሆኖ ዮሐንስ ያየዋል። ምን መሰላችሁ? አንተ እኮ ነህ፣ አንቺ እኮ ነሽ፣ እኔ ነኝ። 7 አብያተ ክርስቲያናት እኮ ነን። ምን ማለት ነው? ጥበብ ቤቷን ሰራች፣ 7 ምሰሶችን አቆመች ይላል። ጥበብ ማን ነው? እግዚአብሔር። 7ቱ ምሰሶች 7ቱ ዕለታት ብቻ አይምሰላችሁ። ጥበብ ማን ነው? ክርስቶስ። ቤቱ ማንን? እኛ። 7 ምሰሶች ምንድነው? ከአንገታችን በላይ ያሉት መብራቶች። ስንት አይኖች አሉን? ተናገሩ። ስንት ጆሮዎች አሉን? ስንት የአፍንጫ ቀዳዳዎች አሉን? ስንት አፍ አለን? በድምሩ 7። 7ቱ መብራቶች ብርሃናቸው መብራት አለበት። የኛ ጨልሟል። 2 በመካከሉ ላይ ጌታን እንዳየ ዛሬም 2 አይኖቻችን ክርስቶስን ማየት ያስፈልጋቸዋል። ለላየ ገጽከ ንትሜነይ ከመ ንርአዮ የፊትህን ውበት እናየው ዘንድ እንመኛለን። ያዩት አይኖች በርተዋል፣ ካላየነው ጨልሟል። አቤቱ ለአይንተ ልቡናችን ውሳጣዊ ብርሃንን ስጥ የሚለው ለዚህ ነው። 2ቱ ጆሮዎቻችን ድምፁን ሰምተዋል። ምን የሚለውን ድምፁን? እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱም ጋር እራት እበላለሁ። ይህን ካልሰማ ገና ደንቁረሃል፣ ጨለማ ነው፣ አልበራም። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ይህን ካልሰማ ጨልመሃል፣ ደንቁረሃል። 2ቱ የአፍንጫ ቀዳዳችንስ መቼ ነው መዓዛው ቁርባኑን የሚያሸተው? መቼ ነው መሲሁ ጋር ጠጋ ብሎ በአፍንጫው የሚያሸተው? አፋችን ሚበላው ሚጠጣው። እየሰማችሁ ነው? እስራኤል የበጉን ደም በመቃናቸውና በጉበናቸው ላይ ቀብተው መልአከ ሞት ሲያይ ፈርቶ ሄደ ይላል። በምናቸው ላይ? በበርላቸው። እስቲ በሉት፣ ድገሙት። ፈራ ደሙን ሲያይ። ሊቃውን ሲተረጉሙት ያ በርል ማለት የክርስቲያኖች አፍ ነው። የማን አፍ ነው? የማን አፍ ነው? ኢየሱስ ክርስቶስን የበላና የጠጣ ልክ እንደ እስራኤል በርል ነው ማለት ነው። መልአከ ሞት ፈርቶ የሚያልፈው ያንተን ስም ሰምቶ ሞት ይደንግጥ አለ። ምንም ነገር እኛ ላይ ሊያርፍ አይችልም። ለምን? በደሙ ተወትሞናል። ይህን ማወቅ ያስፈልጋል። ያን ጊዜ መብራቱ ሆነን እንገለጣለንና ምን አለ ጌታ ኢየሱስ ክርስቶስ ይላል አባ ጊዮርጊስ ከቁጣው የተነሳ። ይህ ቃል ደግሞ እንዴት ደስ ይለኛል። የጨለማ አበጋዞች የደነገጡለት። የምን? የጨለማ አበጋዞች የደነገጡለት። ከግሳቱም የተነሳ የምድር ተራሮች የተንቀጠቀጡለት የአንበሳ ልጅ አንበሳ ነህ ይለዋል። የአንበሳ ልጅ ምን? እሱ ኢየሱስ ክርስቶስ ነው። በመጨረሻም ያለውን ልንገራችሁና አበቃለሁ። ጌታ ኢየሱስ ክርስቶስ ሆይ እስቲ በሉ ደስ ሲል የመድኃኒቴ ቀንድ ነህ፣ የራሴ አክሊል ነህ፣ ባፌ ጣፋጭ ሆንክ፣ የሕይወት እንጀራ ነህ፣ ለጉሮሮዬ ጣፋጭ ሆንክ፣ የሕይወት ጽዋ ነህ፣ ያልተሸመነ ያልተፈተለ ልብስ አንተ ነህ። አቤት ይቀጥላል። አንተ ሊቀ ካህናት ነህ፣ አንተ ንጉሠ ነገሥት ነህ፣ አንተ የዳዊት ልጅ ነህ፣ አንተ የአብርሃም ልጅ ነህ፣ አንተ የአቤ ባህሪ ልጅ ነህ፣ አንተ የድንግል ማርያም ልጅ ነህ፣ አንተ የእረኞች አለቃ ነህ፣ አንተ የምትናገር በግ ነህ፣ አንተ ፍሪዳ ነህ፣ አንተ የሕይወት ቀንድ ነህ፣ አንተ የብርሃን ኮከብ ነህ፣ አንተ የጽድቅ ፀሐይ ነህ፣ አንተ የመድኃኒት ጽዋ ነህ። ይሄ ሁሉ የማን ነው? የእሱ ስሙ ነው። ምስጋና ለእሱ። እመቤታችን ብዙ ክርስቲያኖች፣ ዓለም ላይ ያሉ ክርስቲያኖች ቅድስት ሆይ ለምኝልን ብለው ሲጠይቋት እንዴት ልሰማ ትችላለች? እሷ ፈጣሪ ናት እንዴ ብለው የሚጠይቁ ብዙ ሰዎች አሉ። እግዚአብሔር በረዳና ባገዘን መጠን ስለዚህ ሐሳብ አንዳንድ ነገሮችን ለማንሳት እንሞክራለን። ሁላችሁም ይህንን ቪዲዮ ኮፒ ሊንክ፣ ሪፖስት፣ ሼር ማድረግ እንዳትረሱ። በመጀመሪያ ደረጃ እመቤታችን ፈጣሪ ናት ብለን አናምንም እኛ በፍጹም። ይሄ የቤተክርስቲያን ትምህርት አይደለም። ኦኬ፣ በአንዴ ሁሉም ቦታ የመላ በአንዴ ሁሉንም መስማት የሚችል በባህሪው ማን ነው? እግዚአብሔር አምላክ ብቻ ነው። ይሄ የቤተክርስቲያን ትምህርት ነው። ታዲያ ድንግል ማርያም እንዴት ትሰማለች ነው ጥያቄው። በመጀመሪያ ደረጃ እመቤታችን ትሰማለች የምንለው እግዚአብሔር አምላክ በሰጣት ጸጋ ነው ብለን ነው የምናምነው። ይሄን የቤተክርስቲያን ትምህርት። እስቲ መጽሐፍ ቅዱስ ላይ አንድ ክፍል አንሳላችሁ። ሁላችሁ መጽሐፍ ቅዱሳችሁን ክፈቱና ዮሐንስ ራእይ ምዕራፍ 1 ቁጥር 10 ላይ
የዮሐንስ ራእይ ምዕራፍ 1 ቁጥር 10 ላይ ሄዳችሁ ተመልከቱ። ዮሐንስ እንዲህ ብሎ ይናገራል። ራእዩን ከማየቱ በፊት እንዲህ ብሎ ይናገራል። በጌታ ቀን በምን ነበርኩ? በመንፈስ ነበርኩ ብሎ ይናገራል። አስተውሉ። በጌታ ቀን በምን ነበርኩ? በመንፈስ ነበርኩ ይልና ሁላችንም መጽሐፍ ቅዱሳችንን ከፍተን ዮሐንስ ራእይ ምዕራፍ 5 ቁጥር 12 እና 13 እናነባለን። ኦኬ እንዲህ ይላል። ዮሐንስ ራእይ ምዕራፍ 5 ቁጥር 12 ላይ እንደዚህ ይላል። በታላቅም ድምፅ የታረደው በግ ኃይልና ባለጠግነት፣ ጥበብም፣ ብርታትም፣ ክብርም፣ ምስጋናም፣ በረከትም ሊቀበል ይገባዋል አሉ። ቁጥር 13 ላይ በሰማይና በምድርም ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእነርሱም ውስጥ ያለ ሁሉ በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉም ይሁን ሲሉ ሰማሁ። ዮሐንስ ምን አለ? ፍጥረት ሁሉ ለእግዚአብሔር ምስጋናን አምልኮን ሲያቀርብ ምን አለ? ሰማሁ አለ። እስቲ አንድ ጥያቄ ልጠይቃችሁ። ዮሐንስ ፈጣሪ ነው? ለምን? በባህሪው የፍጥረት ሁሉ ምስጋናና አምልኮ ሊሰማ የሚችል ማን ነው? በባህሪው ከሆነ እግዚአብሔር አምላክ ብቻ ነው። ዮሐንስ ግን ምን አለ? ሰማሁ እያለ ነው። ስለዚህ ዮሐንስ እንዴት ሰማ ብለን ስንጠይቅ ቅድም ያልኳችሁ ጥቅስ ላይ ትሄዳላችሁ። ዮሐንስ ራእይ ምዕራፍ 1 ቁጥር 10 ላይ በጌታ ቀን በምን ነበርኩ አለ? በመንፈስ ነበርኩ። ስለዚህ ለዮሐንስ ማን የገለጠለት? መንፈስ ቅዱስ ነው የገለጠለት። ኦኬ ዮሐንስ ምድር ላይ በነበረበት ሰዓት ላይ ነው መንፈስ ቅዱስ ይህንን የመሰለ ሚስጥር ሲገልጥለት የምንመለከተው። አስቡት። ወደ ጌታ ከሄደ በኋላ ደግሞ ወደ እውቀት ባለቤት ወደ እግዚአብሔር ከሄደ በኋላ ደግሞ ምን ያህል ሊያውቅ ምን ያህል ሊገለጥለት እንደሚችል ለእናንተ ተዋዋሉ። ኦኬ ለዮሐንስ እንደተገለጠው እመቤታችንም ዛሬ ደግሞ እግዚአብሔር አምላክ በሰጣት ጸጋ ክርስቲያኖች በሙሉ የሚጠይቋትን ጥያቄ ትሰማለች ብለን እናምናለን። አሁን ወደ ቤተክርስቲያን አባቶች ምናምን ትምህርት ከሄድን ብዙ ነገር ማንሳት ይችላል። እሱም በሌላ ቪዲዮ ይመጣል። በደንብ እናምናለን። ኦኬ ለዮሐንስ የገለጠ አምላክ ለእናቱ ለድንግል ማርያምም ይገልጣል ብለን እናምናለን። ስለዚህ ክርስቲያኖችም ካሁን በኋላ እንደዚህ አይነት ጥያቄ ስትጠይቁ እንዴት ነው ድንግል ማርያም የምታውቀው ከተባለ እግዚአብሔር በሰጣት ጸጋ ነው። ኦኬ ለዮሐንስ እንደተገለጠ እግዚአብሔር በሰጣት ጸጋ ለእመቤታችንም ለድንግል ማርያምም ይገለጣል ብለን ነው ምናምነው። ስለዚህ ከዚህ አንጻር ነው ነገሮችን መረዳት ያለብን። እናንተ ሰዎች ሰላም ክርስቶስ ከኔም ከእናንተ